መልኩ ለአሽከርካሪዎች የሚያስረዳ ምዕራፍ ነው። አጠቃላይ ጠቅለል አድርጌ ሳስረዳችሁ አንድ አሽከርካሪ ወደ ማሽከርከር ሙያ ውስጥ ሲመጣ ምን አይነት የማሽከርከር ስነ ምግባር ወይ ደግሞ የማሽከርከር ሙያዊ የሆኑ ስነ ባህሪዎች ሊኖሩት ይገባሉ የሚሉትን ያሳየናል ማለት ነው። ስለዚህ ስለ ስነ ባህሪ ከማየታችን በፊት መጀመሪያ ባህሪ ምንድነው? እንግዲህ ባህሪ የምንለው ከቤተሰብ ወይም ደግሞ ከአካባቢ የሚወረስ የሰዎች አመለካከት፣ አስተሳሰብ እንዲሁም ደግሞ የድርጊት ውጤት ነው ማለት ነው። ይህ ማለት ከቤተሰብ ስንል ናቹራሊ ወይ ደግሞ በሄሬዲታሪ በዘር ከቤተሰብ የምንወስደው ባህሪ አለ። ከዚህ በተጨማሪ ደግሞ ከአካባቢያችን ከአደግንበት ማህበረሰብ ነርቸር ከምንለው የምንወርሰው ባህሪ አለ ማለት። ስለዚህ የአንድ ሰው ባህሪ በእነዚህ ከሁለቱ የተውጣጣ ነው ማለት ነው። ሌላው እንግዲህ በዚህ ስር ማየት ያለብን ስነ ባህሪ ነው። እንግዲህ ስነ ባህሪ ምንድነው? ስነ ባህሪ የምንለው ይህንን ከቤተሰብና ከአካባቢ የምንወርሰውን ባህሪ እና የአእምሮአችን አስተሳሰብ ሂደት የሚያጠና ሳይንሳዊ የሆነ ዘርፍ ነው። ስለዚህ አንድም ባህሪ በመተንተን እንዲሻሻል በማድረግ እንዲሁም ደግሞ መንስኤው ምን እንደሆነ የሚያጠናልን የሳይንስ ዘርፍ ስነ ባህሪ እንለዋለን ማለት ነው። ተመልካቾች ስነ ባህሪ ለምንድነው ያስፈልገው ወይ ደግሞ ለምንድነው ባህሪ መጠናት ያስፈልገው ስንል እዚህ ጋር የተቀመጡ ዋና ዋና የሆኑ ግቦች አሉ። የመጀመሪያው ግብ ባህሪ መግለጽ ነው። አንድን ባህሪ መግለጽ ማለት እንደዚህ ያለ ባህሪዎች ከዚህ መነሻነት የሚመጡ ሲሆኑ እንደዚህ አይነት ወደፊት ደግሞ እንደዚህ አይነት ችግር ሊያመጡ ይችላሉ ብሎ ያንን ባህሪ ማብራራት ነው አንዱ ማለት ነው። ሁለተኛ እንግዲህ የተለያዩ ሰዎች የተለያዩ ባህሪ ሊኖራቸው ይችላሉ። እነዚህ የተለያዩ ባህሪያት መንስኤዎች ምንድነው? ቅድም እንደነገርኳችሁ መንስኤውን ማብራራት ሁለተኛው የስነ ባህሪ ግብ ነው ማለት ነው። ሶስተኛው ወቅታዊ ባህሪን ከግምት ውስጥ በማስገባት ወይ ደግሞ አሁን ያለንን ባህሪ በማየት ወደፊት ሊሆን የሚችለውን መተንበይ ማለት ነው። አራተኛ እንግዲህ የስነ ባህሪ ዋናው ግብ አራተኛ ላይ ያለው ባህሪ ማሻሻል ነው። አጠቃላይ ጠቅለል አድርገን ስናየው መጥፎ የምንላቸውን ባህሪዎች በማሻሻል መልካም የሆነ ባህሪ እንዲኖረን ማድረግ ነው የስነ ባህሪ ዓላማ። እንግዲህ ወደኛም ስልጠና ስንመጣ ወደ ማሽከርከር ሙያ ስንመጣ ካሁን በፊት ያለን መጥፎ ባህሪ ለምሳሌ ተናዳጅነት፣ ትዕግስት ማጣት፣ ሞገደኝነት የምንላቸው የተለያዩ ጥሩ ያልሆኑ ባህሪዎች ሊኖራሉ። እነሱን በስልጠናው በማሻሻል መልካም የሆነ ባህሪን ይዘን መልካም አሽከርካሪ ወይ ደግሞ ጥሩ ስነ ምግባር ያላቸው አሽከርካሪዎች እንድንሆን ነው የዚህ ስልጠና ዋና ዓላማ ማለት ነው። እንግዲህ ባህሪ በተለያየ ነገር ሊቀያየር ወይ ደግሞ ሊለዋወጥ ይችላል። ከሚለዋወጥባቸው መንስኤዎች ውስጥ ቅድም እንደነገርኳችሁ ስልጠና አንዱ ነው። ለምሳሌ የተለያዩ አካዳሚካል የሆኑ ስልጠናዎች ሊሆኑ ይችላሉ፣ የህይወት ክህሎት ስልጠናዎች ሊሆኑ ይችላሉ። እነዚህን ስልጠናዎች በወሰድን ቁጥር ያለን ባህሪ እየተቀየረ ወይ ደግሞ ቅድም እንደነገርኳችሁ መልካም የሆኑ ባህሪዎች ቢውልድ እየተደረጉ እየተገነቡ ይመጣሉና ባህሪያችን ይቀያየራል ማለት ነው። ስለዚህ ስልጠና አንዱን ባህሪን የሚለዋውጥ ወይ ደግሞ ለባህሪ መለዋወጥ መንስኤ ነው ማለት ነው። ከዚህ ቀጥሎ ሁለተኛ ላይ የምናገኘው አካላዊ ሁኔታ ነው። አካላዊ ሁኔታ ስንል ለምሳሌ መድከም፣ መታመም እነዚህ ሰውነታችን ላይ ያሉት ወይ ደግሞ አካላችን ላይ የሚመጡ ነገሮች ለባህሪ መለዋወጥ ናቸው። ለምሳሌ በጣም አሞን ሰው ቢያናገረን ወይ ደግሞ በጣም ደክሞን ሰው ቢያናገረን ባህሪያችን መጀመሪያ እንደሚያውቀው አይነት ባህሪ ላይሆን ይችላል ማለት ነው። ስለዚህ በአካላዊ ሁኔታ የተነሳ ባህሪያችን ላይ መለዋወጥ ሊመጣ ይችላል ማለት ነው። ሶስተኛ እንግዲህ ኃይለ ስሜት ነው። ኃይለ ስሜት የምንለው ቃሉ በራሱ ለአንድ ነገር ያለን ፍቅር ወይም ደግሞ ለአንድ ነገር ያለን ጥላቻ ከመጠን ያለፈ ሲሆን የሚመጣ ነገር ነው። ለምሳሌ ለሆነ ነገር ያለን ፍቅር በጣም የበዛ ይሆንና ነገሩ ሁሉ ወደ ምን ይሄዳል? ወደ ጉልበት፣ ወደ ኃይል ይሄዳል ማለት። ስለዚህ መልካም የነበረ ሰውዬ ለሆነ ነገር ያለው ጥላቻ በጣም ይበዛና ምን ያደርጋል ማለት ነው? ያ ነገር ባህሪው እንዲለወጥ እስከማድረግ ያደርሳል ማለት ነው። አራተኛ ላይ እንግዲህ ከቤተሰብ ለወረስናቸው ባህሪ ያለን አመለካከት ነው። ይህ ማለት ምንድነው? ቅድም እንደነገርኳችሁ ባህሪያችን ቢውልድ የሚደረግባቸው ነገሮች ውስጥ አንዱ ከቤተሰብ መውረሳችን ነው። ስለዚህ ለነዛ ከቤተሰብ ላመጣናቸው ባህሪ ያለን አመለካከት በተለያየ መንገድ በተቀየረ ቁጥር የኛም ባህሪ አብሮ ይለዋወጣል ማለት ነው። አምስተኛ ላይ እንግዲህ የምንኖርበት አካባቢ ነው። ይሄም ቅድም እንደነገርኳችሁ ለባህሪ መነሻ አንዱ ፖይንት ነው። ነገር ግን የምንኖርበት አካባቢ የምንኖርበት ማህበረሰብ በተቀያየረ ቁጥር ለምሳሌ አሁን ከምትኖሩበት ማህበረሰብ ወጣ ብላችሁ ወደ ሆነ አገር ለ5 አመት ኖራችሁ ብትመጡ የነበራችሁ ባህሪ ሙሉ በሙሉ ባይባል እንኳን አብዛኛው ነገር ይለዋወጣል ወይ ደግሞ ይቀያየራል ማለት። ስለዚህ እነዚህ እዚህ ጋር የተቀመጡት ነገሮች ለባህሪ መለዋወጥ መሰረታዊ መንስኤ የምንላቸው ናቸው ማለት ነው። እሺ ተመልካቾቼ እንግዲህ ወደ እኛ ዋና ሐሳብ ስንመጣ የማሽከርከር ስነ ባህሪ ነው። ምክንያቱም ትሬኒንጋችን ማሽከርከር ላይ ወይ ደግሞ
አሽከርካሪዎች ላይ ያተኮረ ስለሆነ የማሽከርከር ስነ ባህሪ የምንለው ቅድም እንደነገርኳችሁ ስነ ባህሪ ባህሪን የሚያጠና አንድ ሳይንሳዊ ዘርፍ ነው። በስነ ባህሪ ስር ደግሞ የማሽከርከር ስነ ባህሪ የምንለው አንዱ ነው። ስለዚህ የማሽከርከር ስነ ባህሪ አሽከርካሪዎች በሚያሽከርክሩበት ጊዜ የሚያሳዩትን ባህሪ የሚያጠና የስነ ባህሪ ዘርፍ ነው ማለት ነው። ስለዚህ አሽከርካሪዎች በሚያሽከርክሩበት ሰዓት ምን አይነት ባህሪ ያሳያሉ፣ እነዚህን ባህሪያት እንዴት ማሻሻል ይቻላል የሚሉትን ነገሮች የሚያጠና የማሽከርከር ስነ ባህሪ እንለዋለን። ምንድነው ጥቅሙ? የማሽከርከር ስነ ባህሪ ማጥናታችን ወይ ደግሞ ማወቃችን። አሁን ለምሳሌ ይህን ትሬኒንግ መውሰዱ አንድ አሽከርካሪ ምን ጥቅም አለው ስንል አላስፈላጊ የሆኑ የማሽከርከር ባህሪ ይኖሩታል። ቅድም እንደነገርኳችሁ ተናዳጅነት፣ ቸልተኛ መሆን፣ ሞገደኛ መሆን የምንላቸው ባህሪዎች ይኖራሉ። ስለዚህ እነዚህን ባህሪዎች በማስተካከል በአሽከርካሪ የሚደርሱ አደጋዎችን መቀነስ ነው። ምክንያቱም ቸልተኛ ከሆንን፣ ተናዳጅ፣ ሞገደኛ ከሆንን የበለጠ አደጋዎችን የማስከተል ወይ ደግሞ አደጋ የመከሰት እንትኑ በጣም ብዙ ነው። ስለዚህ አደጋ እንዳይከሰት መቀነስ ነው ዋና የስነ ባህሪ የማሽከርከር ስነ ባህሪ ዓላማ ማለት ነው። እንግዲህ ተመልካቾቼ ሌላው የማሽከርከር ስነ ባህሪ ጉዳዮች የምንላቸው አሉ። ለምሳሌ መጀመሪያው ዝግጁነት ነው። ዝግጁነት ማለት ለማሽከርከር ዝግጁ መሆን፣ እኛ በእውቀት ዝግጁ መሆን፣ ተሽከርካሪው ዝግጁ መሆን። ሁለተኛ ነገር ንቁ ሆነን ማሽከርከር ሁለተኛ ላይ የምናገኘው። ሶስተኛ ደግሞ ከማሽከርከራችን በፊት መረጃ መሰብሰብ። እንግዲህ መረጃ ስንሰበስብ መገንዘብ አለ፣ ትኩረት ማድረግ አለ፣ እንዲሁም ደግሞ ማስተዋል አለ። እነዚህን እንግዲህ ወደ ውስጥ ገብተን ሰፋ አድርገን እናያቸዋለን ከዝግጁነት ጀምረን ማለት ነው። እሺ እዚህ ጋር የምናገኘው እንግዲህ የመጀመሪያው ዝግጁነት ነው። ዝግጁነት ስንል የሆነ ነገርን ለማድረግ ዝግጁ መሆን ነው። ለምሳሌ ለማሽከርከር ዝግጁ መሆን። ለማሽከርከር ዝግጁ ስንሆን የብስለት፣ የችሎታ፣ የትምህርት፣ የመነሳሳት የጋራ ውጤት ነው ይላል። ያ ማለት ምንድነው? በአቅም በችሎታ የማሽከርከር ችሎታ ላይ ዝግጁ መሆን አለብን። በትምህርት ስለ ተሽከርካሪው ስለምናገኛቸው ነገሮች ዝግጁ መሆን አለብን። ስለዚህ ከማሽከርከራችን በፊት ዝግጁነት የምንለው እነዚህ ነገሮች ያካተተ ነው። ለምሳሌ ግን ምንድን ናቸው ዝግጁነት ወይ ደግሞ የዝግጁነት መገለጫ ስንል የመጀመሪያው ጤነኛ መሆን ነው። ለማሽከርከር ጤነኛ ነን ካልን ምንድነው ማለት ነው? አካላዊያችን ወይ ደግሞ አእምሮአዊ የሆኑ ጤና እንግዲህ አካላዊ ፐርሰናል ከውጭ ያለን ብቻ ሳይሆን የአእምሮ ጤንነትም ያስፈልጋል። ለምሳሌ አለመታመም፣ ሌላ የሚያናድደን ነገር አለመኖር፣ ሌላ የሚያስጨንቀን ነገር አለመኖር፣ ይሄ የድካም ስሜት አለመኖር፣ እነዚህ እንግዲህ ጤነኛ መሆንን ያካትታሉ ማለት ነው። ሌላው እንግዲህ ምንድነው? እናንተ ጤነኛ ናችሁ፣ ለማሽከርከር ዝግጁ ናችሁ። ነገር ግን ደግሞ ተሽከርካሪያችሁ ጤነኛ መሆኑንም መማረግ አለባችሁ፣ መፈተሽ አለባችሁ። ያ ማለት እናንተ ለማሽከርከር ዝግጁ እንደሆናችሁ ተሽከርካሪውም ደግሞ ለመንቀሳቀስ ለመሽከርከር ዝግጁ ነው ወይ? ያ ማለት የሚያስፈልጉትን ነገሮች አሉት ወይ? በአሁኑ ሰዓት ለምሳሌ ውሃ ሊሆን ይችላል፣ ዘይት ሊሆን ይችላል፣ የፍሬን ዘይት፣ እነዚህ ነገሮች ሁልጊዜም ጎማው አየር አለ ወይ? ጧት እየተነሳን ቸክ የምናደርጋቸው ነገሮች ነው። ምክንያቱም ማሽከርከር ከጀመርንና ወደ ጉዞ ወይ ደግሞ ወደ መንገድ ከወጣን በኋላ አደጋ ከተከሰተ በኋላ ወይ ደግሞ ብልሽት ከተከሰተ በኋላ ሳይሆን መጀመሪያ ዝግጁ መሆኑን ቸክ ማድረግ አለብን። ስለዚህ ይሄም የዝግጁነት መገለጫ ነው ማለት ነው። ሌላው እንግዲህ ሶስተኛ ላይ የምናገኘው የመንገድ ሁኔታ፣ የአየሩን ሁኔታ፣ የትራፊክን ሁኔታ በማሽከርከር ሂደት ላይ የሚያጋጥመንን ችግር ቀድመን መገመት። ለምሳሌ ዝናባማ ከሆነ መንገድ ሊዘጋጋ እንደሚችል፣ መንገድ ከተዘጋጋ ደግሞ ብዙ ሰዓት ሊፈጅብን እንደሚችል ቀድመን አእምሯችን ዝግጁ ማድረግ ነው። ካልሆነ ግን ለምሳሌ እየዘነበ ከቤት የምትወጡ ከሆነ እንደሚታወቀው መንገድ ይዘጋጋል። መንገድ ከተዘጋጋ ደግሞ የበለጠ ምን ያደርጋል? ሰዓታችን እየሄደ ይመጣል። ስለዚህ መናደድ ይመጣል ምናምን። ስለዚህ ያ ነገር እንዳይፈጠር ቀድመን ሊያመጣብን የሚችለውን ተጽዕኖ በመገመት ዝግጁ መሆን ያስፈልጋል ማለት ነው። እንግዲህ ተመልካቾቼ ከዝግጁ ነን በእነዚህ ነገሮች ዝግጁ ነን ካልን ሌላው የሚያስፈልገን ንቁ መሆን ነው፣ መነቃቃት። እንግዲህ ንቁ መሆን ማለት ሰዎች በሰዎች ውስጥ ያለን ባህሪ ወደ ግብ የሚያንቀሳቅስልን ሂደት ነው። ያ ማለት ምንድነው? ለምሳሌ በምናሽከረክርበት ጊዜ በመንገዳችን ላይ የተለያዩ ነገሮች ሊያጋጥሙን ይችላል። በመነቃቃት የምናሽከረክር ከሆነ በምናሽከረክርበት ሰዓት የሚያጋጥሙን የተለያዩ እንቅስቃሴዎች በማየት የሚያጋጥሙን ነገሮች እንዴት ማለፍ እንደምንችል ለማየት፣ ለማገናዘብ፣ ለማተኮር ሁልጊዜም እንችላለን ማለት ነው። ስለዚህ በንቁነት ማሽከርከር የምንለው እነዚህ ነገሮች እንድናልፍ የሚያደርገን ነው ማለት ነው። ሶስተኛ ላይ እንግዲህ የምናገኘው መረጃ መሰብሰብ ነው። በምንጓዝበት ሰዓት ሊሆን ይችላል፣ ከመጓዛችን በፊት ሊሆን ይችላል። መረጃ መሰብሰብ ሁልጊዜም ያስፈልጋል። ለምሳሌ መረጃ መሰብሰብ በምንለው ውስጥ የመጀመሪያው መገንዘብ ነው። መገንዘብ ማለት አስፈላጊም ያልሆነ አላስፈላጊም የሆነ ነገር ዝም ብለን በአይናችን በስሜት ሕዋሶቻችን የምናመጣው ወደ አእምሯችን የምንልካቸው ነገሮች ናቸው። እንግዲህ
መረጃን ከአካባቢያችን በስሜት ሕዋሳችን አማካኝነት የመቀበልና ወደ አእምሮ የመላክ ነገር መገንዘብ ይባላል። ስለዚህ ሊጠቅሙን ይችላሉ፣ ላይጠቅሙን ይችላሉ። ነገር ግን ወደ አእምሯችን መላክ እነዚህ መገንዘብ ነው። ከመገንዘብ ቀጥሎ ትኩረት ማድረግ ነው። እንግዲህ ትኩረት ማድረግ ከመጡት መረጃዎች ወይ ደግሞ ወደ አእምሯችን ከተላኩት መረጃዎች ውስጥ ለኛ የሚጠቅሙት ወይ ደግሞ እኛን የሚመለከቱ ነገሮችን ብቻ መውሰድ። ያ ማለት ለምሳሌ በአይናችን የምናያቸው ነገሮች አይናችን እንዳያይ ማድረግ አንችልም። ነገር ግን ካየናቸው ነገሮች ውስጥ ለኛ የሚጠቅሙ ነገሮች ላይ ትኩረት ማድረግ ነው። ስለዚህ በስሜት ሕዋሳችን አማካኝነት ከሚደርሱ መረጃዎች ውስጥ ዋና ዋናና ተፈላጊ የሆኑ ነገሮችን መምረጥ ሂደት ትኩረት ማድረግ ይባላል። ለምሳሌ መንገድ ላይ ያሉ ምልክቶችን፣ የትራፊክ ምልክቶችን፣ መብራቶችን፣ የመንገድ መስመሮችን ማየት ይሄ እንግዲህ አንዱ ትኩረት ማድረግ ነው ማለት ነው። ካየም በኋላ ለምሳሌ ትኩረት ማድረግ ላይ እዚህ ጋር 40 እና ወደ ግራ የሚታጠፍ ምልክት ይታያል። ትኩረት አድርገናል። ለኛ የሚጠቅመን ነገር ይሄ ነው፣ ምክንያቱም ማሽከርከር ላይ ስለሆነ አሁን ያለ ነው። ከዛ በኋላ ማስተዋል ያስፈልጋል። ማስተዋል ምንድነው? እንግዲህ ማስተዋል ማለት ትኩረት ያደረግንባቸው ነገሮች አሉ። በስሜት ሕዋሳችን ከሚደርሱ መረጃዎች የማቀናበርና ትርጉም የመስጠት። በአይናችን መጀመሪያ አይተናቸው ነበር። ከዛ ለኛ የሚያስፈልጉን አይ ለምሳሌ 40 ይላል። ኦኬ 40 ኪሎ ሜትር ፐር ሃወር ነው ማለት ነው በዚህ ጋር መሄድ ያለብኝ። ስለዚህ ከ40 ኪሎ ሜትር ፐር ሃወር በላይ እንዳልሄድ ምን አደርጋለሁ? ነዳጅ መቀነስ። ወደ ግራ መታጠፍ አለብህ፣ ወደ ግራ የሚያሳጥፍ መንገድ አለ ይላል። ስለዚህ የሆነ ያክል ከጠበቅን በኋላ ወደ ግራ መታጠፍ እንዳለብን ማወቅ። ስለዚህ አጠቃላይ የማሽከርከር ስነ ባህሪ ጉዳዮች የምንላቸው የመጀመሪያው ዝግጁ መሆን ነው አለን። ሁለተኛ ላይ እንግዲህ መነቃቃት፣ ሶስተኛ ደግሞ መረጃ መሰብሰብ ነው ብለን በመረጃ መሰብሰብ ስር ደግሞ መጀመሪያ ያየነው መገንዘብን፣ ከዛ ትኩረት ማድረግ፣ መጨረሻ ላይ ማስተዋልን አይተናል። ተመልካቾች እንግዲህ የዛሬውን ቪዲዮ አጠቃላይ ስናጠቃልለው የማሽከርከር ስነ ባህሪ የምንላቸው ወይ ደግሞ የማሽከርከር ስነ ባህሪ ስልጠና ለምን እንዳስፈለገ፣ በውስጡም ባህሪ ምን እንደሆነ፣ ስነ ባህሪ ምን እንደሆነ፣ የማሽከርከር ስነ ባህሪ ራሱ ምን እንደሆነና የማሽከርከር ስነ ባህሪ ጉዳዮች የምንላቸውን እነዚህን 4 ነጥቦች ነበር ያየነው።